እግዚአብሔር አምላክ የተመሰገነ ይሁን። ቃሉ ሁል ጊዜ አዲስ ነው፣ ለህይወታችን አስፈላጊ ነው። ህይወታችን የሚያድስ ያንዳንዱ ቀን እግዚአብሔር አዲስ ቃል አለው። ጌታ ይመስገን። ዛሬ የመልእክቴ ርዕስ የክርስቲያን ተስፋ በሚል ላይ አብረን እንካፈላለን። የክርስቲያን ተስፋ ስንል ምንድን ነው? ክርስቲያን ተስፋ የሚያደርገው በህይወታቸው ዘመን ተስፋ የሚያደርጉ ምንድን ነው? ተስፋቸው ምንድን ነው? what is their hope? እና የእግዚአብሔር ቃል ሲያስተምረን ኮምፈርት ፎር ፊውቸር ይላል። ኮምፈርት ፎር ፊውቸር እና ለወደፊት አስተማማኝ ዋስትና ማለት ነው። ተስፋ የምናደርገው ለህይወታችን ለወደፊት አስተማማኝ የሆነ ነገር ነው የምንፈልገው ተስፋ የምናደርገው። ይህም ቦታ ሲናገር በግሪክ ቋንቋ ሲናገር ኤልፓሶ ወይም ኤልፒስ ይላል። ተስፋ ማለት ነው። በዕብራይስጥ ቋንቋ ሲናገር ለካቮት ይላል። ለካቮት ተስፋ ማለት ነው። ወደፊት ተስፋ የሚያደርገው ለወደፊት ኮምፈርት የሚያደርግ የወደፊት የህይወት ዋስትና የሚሆን ኮምፈርት የሚያደርግ ተስፋ ነው እና ያ በዕብራይስጥ እና በግሪክ የተናገረው ቃል ኤክስፔክቴሽን ይላል። ተስፋ ኤክስፔክቴሽን ፎር ፊውቸር ፎር ላይፍ። ወገኖቼ የክርስቲያን ተስፋ ትልቁ ተስፋ ምንድን ነው? እኔና እናንተ ተስፋ የምናደርገው ምንድን ነው? የህይወታችን ተስፋ የመኖሪያችን ተስፋ ምንድን ነው? የክርስቲያን ተስፋ ትልቁ ተስፋ ኢየሱስ ክርስቶስ ነው። እንደገና ደግሞ ተስፋ የምናደርገው የኢየሱስ ክርስቶስን መምጣት ነው። ዋስትናችን ለህይወታችን ለወደፊት ኮምፈርት የሚያደርገን ለዘላለም ሊያኖረን የሚችል ነው። አይደለም እንዴ ወገኖቼ? እግዚአብሔር አምላክ የተመሰገነ ይሁን። ይህንን አምላክ ነው ተስፋ የሚያደርገው። ሰዎች በምድር ላይ ብዙውን ተስፋ ሊያደርጉ ይችላሉ። ሀብታቸውና እውቀታቸውን ተስፋ ሊያደርጉ ይችላሉ። እሱ ለዘላለም ኮምፈርትን አያመጣም። ለዘላለም ዋስትና አይሆንም። የኔና የናንተ የዘላለም ዋስትና ኢየሱስ ክርስቶስ ብቻ ነው እና ወገኖች እኛ በኢየሱስ ክርስቶስ ተስፋ ያለን ሰዎች ነን። ያለ ተስፋ የምንኖር ተስፋ የጠፋብን አይደለም። ያለ ተስፋ የምንኖር ሰዎች አይደለም። ተስፋችን ያደረግነው ተስፋችን ታላቅ ነው። እሱም ክርስቶስ ኢየሱስ ነው። የዘላለም ዋስትና የህይወታችን ቤዛ የሆነው ኢየሱስ ነው። ተስፋ የሌለው ሰው ወገኖቼ፣ ተስፋ የሌለው ሰው ይሞታል። ተስፋ የለው የሚደገፍበት ለወደፊት ዋስትና የሚሆነው ነገር የለው፣ የሚያዋጣ ነገር የለው። ስለዚህ ሆፕለስ ሆኖ ነው የሚኖረው። ሆፕለስ ነው። ሁሉ ነገር የጨለመበት ነው። ለወደፊት ዋስትና የሌለው ሰው የኔና የናንተ ዋስትና ግን አስተማማኝና የሚያኮራ ዋስትና ነው። እሱም ኢየሱስ ክርስቶስ ነው። ዳግም ይመጣል። ተስፋ የምናደርገው እርሱን ነው። ወገኖቼ ተስፋ ያድናል፣ ከብዙ ነገር ያድናል። ተስፋ ከሞት ያድናል። ተስፋ ከተለያዩ ነገሮች ነፃ ሊያደርገን ይችላል።
ኮንፈርት በሱ ላይ እሱ ኮንፈርት ስለሚያደርገን ተስፋችን ያድናል። በኢሳይያስ ምዕራፍ 25 ቁጥር 9 አምላካችን ይህ ነው ይላል። አምላካችን ሌላ አምላክ የለንም። አምላካችን ይህ ነው ተስፋ ያደረግነው የሚያዋጣ ተስፋችን የዘላለም ዋስትናችን አምላካችን ይህ ነው። ተስፋ አድርገናል፣ ያድነንማል። እግዚአብሔር ይህ ነው ጠብቀናል ነው የሚሉት። የሚጠብቁት ይህንን ነው ተስፋ የሚያደርጉት። ያድነናል፣ ጠብቀነዋል፣ አምነነዋል፣ በማዳኑም ደግሞ ደስ ይለናል ይላል። በማዳኑ ተደስተናል፣ ደስታ አለን። እሱ ያድናል፣ ከብዙ ነገር ሕይወትን ያድናል፣ ከጥፋት ያድናል፣ በሰላም ያኖራል። ሐሴት እናደርጋለን ይላል። ሐሴት እናደርጋለን፣ በእሱ ደስ እያለን እንኖራለን ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። አይደለም እንዴ ወገኖቼ? እኔና እናንተ በዚህ ምድር ሌላ ተስፋ አላችሁ? ሌላ ተስፋ የለንም። ተስፋችን አንድ ብቻ ነው። ይህ የሆነው ይህ ነው አምላካችን ተስፋ አድርገናል ብሎ በኢሳይያስ መጽሐፍ ላይ የሚናገር እኔና እናንተም ተስፋ ያደረግነው የሚያዋጣን ተስፋችን እግዚአብሔር ብቻ ነው። ተስፋችን ያደረግነው እንደገና በዕብራይስጥ ቋንቋ ተስፋ ማድረግ ወይም ተስፋ አድርጎ መጠበቅ በዕብራይስጥ ቋንቋ ሲናገር ካቮሃ ይላል። ካቮሃ ብሎ ይናገራል። to wait with hope or to wait for hope ነው የሚለው። ተስፋውን መጠበቅ ወይም በተስፋ መኖር ነው የሚለው። eager expectation ይላል። በጣም ትኩረት ያደረጉ ተስፋ የሚያደርጉት eager expectation ያደረጉት እግዚአብሔርን ብቻ ነው የሚጠብቁት ተስፋ የሚያደርጉት። አምላካችን ይሄ ነው፣ ሌላ አምላክ የለንም ተስፋ የምናደርገው ይላል። እኔና እናንተ አምላክ ነው። ከዚህ በቀር ተስፋ የሚያዋጣን ለዓለም የሚያዋጣት ሌላ ተስፋ የላትም። ዓለምን ብትሆን የሰው ልጅ ሁሉ ተስፋ ኢየሱስ ክርስቶስ ብቻ ነው። የሚያድነን አዳኝ እርሱ ብቻ ነው ይላል። የሚያድነን አዳኝ እሱ ብቻ ነው፣ ሌላ አዳኝ የለም። ይህን አምላክ አምኜዋለሁ ይላል፣ እጠብቀዋለሁ ብሎ ይናገራል። ይህን አምላክ የሚያዋጣ አምላክ፣ አስተማማኝ የሆነውን አምላክ አምኜዋለሁ፣ እጠብቀዋለሁ ብሎ ይናገራል። ያዳነን እርሱ ነው፣ በእርሱ ማዳን ደስ ይለናል ብሎ ይናገራል። ያዳነንም እሱ ነው፣ በእሱ ማዳን ደስ ይለናል ብሎ ይናገራል። ስንቶቻችሁ ነው በመዳናችሁ ደስ የምትሰኙ? እግዚአብሔር ስላዳናችሁ፣ ይህንን የመዳንን እድል ስላገኛችሁ እግዚአብሔርን ባርኩ። ብዙዎች የመዳንን እድል ያላገኙ ሳይድኑ በምድር ላይ ተስፋ ሳይኖራቸው እንዲሁ በምድር ያለፉት ብዙዎች ናቸው። ለእኔና እናንተ ግን እግዚአብሔር ይህንን እድል ሰጠን። ተስፋ እናድርግ ዘንድ እንጠብቀው ዘንድ ይህ የሚያዋጣ አምላክ የዘላለም ዋስትናችን የሆነ ተስፋችን የሆነ የእስራኤል ተስፋ እሱ ብቻ ነው። የኔና እናንተም ተስፋ እግዚአብሔር ብቻ ነው። እግዚአብሔር ይመስገን። ተስፋ ያደረጉትን እግዚአብሔር ይረዳል። እግዚአብሔርን ተስፋ ለሚያደርጉት አያሳፍራቸውም፣ ይረዳቸዋል፣ ያያቸዋል ይላል። በሚወጡበት በፊቱ ሲሆኑ
እግዚአብሔር ያያቸዋል ብሎ ይናገራል። እግዚአብሔር አምላክ ይመስገን። በሚክያስ ምዕራፍ 7 ቁጥር 7 የእግዚአብሔር ቃል እንደገና ሲያስተምረን ምን ይላል? እኔ ወደ እግዚአብሔር እመለከታለሁ ይላል። በዕብራይስጥ ቋንቋ ሲናገር አንኤል ኤሎሂም ይላል። አንኤል ኤሎሂም ብሎ ይናገራል እና ተስፋ አደርገህ፣ ስለዚህ እጠብቀዋለሁ፣ ይህን ተስፋ አደርገህ ወደ እሱ እመለከታለሁ ነው የሚለው። አይኖቼ በሱ ላይ ነው፣ አይኖቼ በእግዚአብሔር ላይ ናቸው ብሎ ይናገራል። የመድኃኒቴ አምላክ እርሱ ነው። ተስፋ ያደረግኩት እርሱን ሲጠብቅ አይኖችን በሱ ላይ ሳደርግ ያየኛል፣ ይሰማኛል። ስለዚህ ይሰማኛል ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ግዑዝ አምላክ አይደለም የምናመልከው፣ የሚሰማ የሚራራልን አምላክ ነው የምናመልከው። ተስፋችን የታመነ አምላክ ነው። በሰቆቃ ኤርምያስ ምዕራፍ 3 ቁጥር 25 እንዲህ ይላል የእግዚአብሔር ቃል፣ እግዚአብሔርን በተስፋ ለሚጠብቁ ለምትሻም ወይም ለምትፈልግም ነፍስ መልካም ነው ይላል። እግዚአብሔርን ተስፋ ለሚያደርጉት እግዚአብሔርን በተስፋ ለሚጠብቁት እግዚአብሔር ለምትሻ ወይም ለምትፈልግም ነፍስ እግዚአብሔር መልካም ነው ብሎ ይናገራል። ከዚህ በቀር ሌላ መልካም የለም። በሰማይም ቢሆን በምድር በመልካምነቱ አቻ የሌለው እግዚአብሔር ብቻ ነው። እግዚአብሔር አምላክ ይመስገን። የመልካም ሁሉ ምንጭ ያለው ጌታ፣ እርካታ አለን በእርሱ። እግዚአብሔርን በመጠባበቅ ሕይወታችንን እናተርፋለን፣ በሕይወት እንኖራለን። እግዚአብሔር ይመስገን። በኤርምያስ ምዕራፍ 17 ቁጥር 13 የእግዚአብሔር ቃል ሲያስተምረን አቤቱ የእስራኤል ተስፋ ሆይ ይላል። ለእስራኤል ተስፋ የሆንክ ለእኛም ተስፋችን፣ ለዓለም ሁሉ ተስፋ የሆንክ የእስራኤል ሕዝብ ለዛ ተስፋ የሆንክ አቤቱ የእስራኤል ተስፋ ሆይ የሚተው ሁሉ ያፍራሉ ይላል። ይዋረዳሉ፣ ይከስራሉ። ምክንያቱም የሚያዋጣውን ዋስትና የምትሆንላቸውን አንተን ትተዋልና ይዋረዳሉ፣ ያፍራሉ ብሎ ይናገራል። ወገኖቼ ጌታን ትተን እንዳንዋረድ፣ ጌታን ትተን ከሕይወት እንዳንጎል፣ ጌታን ትተን እንዳንጠፋ እንድንጠነቀቅ የእግዚአብሔር ቃል ያስተምራል። ተስፋ የሚያዋጣ ተስፋ እግዚአብሔርን ተስፋ ማድረግ በሁሉ እግዚአብሔር የታመነ አምላክ ስለሆነ ከአንተም የሚለዩ የሕይወትን ውሃ ምንጭ ትተዋልና ይላል። የሕይወትን ውሃ ምንጭ የሆንከውን አንተን ትተዋልና፣ አንተን ትቶ ተለይተዋልና፣ ስለዚህ በሕይወታቸው ይደርቃሉ። የሚያጠጣ የሕይወት ውሃ ምንጭ ከየት ይመጣል? የሕይወትን ውሃ ምንጭ የተወሰው ሕይወቱ ይደርቃል በምድር ላይ፣ እንደገና ደግሞ በጥማት ይጎዳል ብሎ ይናገራል። ይደርቃል፣ እንደገና ይሞታል ብሎ ይናገራል። እግዚአብሔር ቃል ያስተምረናል። ወገኖቼ በሕይወት እንኖር ዘንድ እንዳንደርቅ ከሕይወት ውሃ ምንጭ ከሆነው ከእግዚአብሔር እንድንጠጣ፣ መንፈሱን እንድንጠጣ፣ መንፈሳችንን ሕይወታችን የሚያረሰርሰውን ጠጥተን በሕይወት እንድንኖር
የእግዚአብሔር ቃል ይመክረናል። እግዚአብሔር አምላክ የተመሰገነው ነው። እግዚአብሔር ትተዋልና በምድር ላይ ይጻፋሉ ይላል። በምድር ላይ እግዚአብሔርን በመተዋቸው ይጻፋሉ ስማቸው በምድር ላይ መታሰቢያ ይሆናሉ ብሎ ይናገራል። ሁሉም ተስፋ የሁሉ ተስፋ የሆንክ የተው ያፍራሉ ይላል፣ ይዋረዳሉ፣ ከሕይወትም ይጎላሉ። እርሱ የሕይወት ውሃ ምንጭ ነው። ስለዚህ የሚያጠጣ የለም ሕይወታቸውን። እንደገና ሕይወታቸው ይደርቃል። ከደረቀም በኋላ ሕይወታቸው ይሞታል ብሎ ይናገራል። ወገኖች እኔና እናንተ ከምንጩ ከእግዚአብሔር ከሕይወት ውሃ ምንጭ ከሆነ ጠጥተን ዛሬ አምሮብን፣ ዛሬ ግን ሕይወታችን ረስርሶ በእግዚአብሔር ፊት አምላካችን ተስፋ አድርገን እንኖራለን። የሚያዋጣ ተስፋ እንደ እግዚአብሔር የለምና ተስፋ የሚያደርግ ሁሉ እግዚአብሔርን ብቻ ተስፋ ካደረገ ሌላ ነገር ይጨመርላቸዋል። የሁሉ ምንጭ የሆነ እርሱ ብቻ ስለሆነ እግዚአብሔር